ፖርቱጋላዊው ብሩኖ ማንቸስተርን ይወዳል። በቀዮቹ ቤት በዋንጫ ባይታጀብም ደማጥንቱን፣ ልፋቱን፣ ፍላጎቱን፣ ላቡን አንጠፍጥፎ ክለቡን በእጅጉ ይወዳል። ክለቡም ክሶታል ያንበልነት ማረክ ሰጥቶት በማንቸስተር ዩናይትድ በኦልድ ትራፎርድ በክለቡ በእጅጉ ከሚወደዱ በቅርብ ጊዜያት ውስጥ አድናቆትን ካተረፉ ተጫዋቾች በጨዋታ ብቃቱ በክህሎቱ ወይም ደግሞ በችሎታው ብቻ ሳይሆን ያለውን ነገር የማይቆጥብ ተጫዋች ተደርጎ በማንቸስተር ዩናይትድ በእጅጉ ይወደሳል። ዛሬ አጣብቅኝ ውስጥ ገብቷል። ክለቡ የሚፈቅድ ከሆነ የክለቡን ፋይናንስ ለማረጋጋት ከክለቡ ጋር በጎና አሳማኝ ንግግር አድርጎ ወደ አልሂላል ለመሄድ በተወካዩ ፒኖ አማካይነት የተስማማ ይመስላል። ነገር ግን ቅድሚያው ለማንቸስተር ዩናይትድ ሰጥቷል። ማንቸስተሮች ብሩኖን ቢያቆዩት 30 ዓመቱ ነው። ለአንድ ዓመት ለሁለት ዓመት ያገለግላል። ነገር ግን በብሩኖ የሚገኘው ገንዘብ ማንቸስተርና የማንቸስተርን ቤት ያረጋጋል ብሎ ያስባል። ብሩኖ ከክለቡ የቦርድ አመራር፣ ከክለቡ ባለቤቶች፣ ከክለቡ ባለሀብቶች ባላነሰ ሁኔታ ለክለቡ ያስባል። 100 ሚሊዮን ፓውንድ ለማንቸስተር ዩናይትድ እየቀረበ ነው። ብሩኖ ገንዘብ አማሎት ሳይሆን በማንቸስተር ዩናይትድ በቅርቡ ነው ኮንትራቱን ያደሰው። ማንቸስተሮች በኢኮኖሚው ቢረጋጉ፣ በፋይናንሱ ከቀውስ ውስጥ ቢወጡ ብሩኖ ከነሱ ጋር አገልግሎ ክለቡን በአንድ ስኬታማ መድረክ ላይ ተደላድሎ ማየት ይፈልጋል። ነገር ግን ይህ አርቆ ሐሳቢ ፖርቱጋላዊ 3 ወይም 4 ተጫዋች ማንቸስተር ዩናይትድ በሱ ገንዘብ መግዛት ይችላል ብሎም ያስባል። ብሩኖ ቆይቶ ለማንቸስተር የሚሰጠው አገልግሎትን ካስተዋልን በሚቀጥሉት 2-3 ዓመታት ማንቸስተር ከወደቀበት ለመነሳት ከገባበት የገንዘብ ቀውስ ለማንሰራራት በትዕግስት መካከለኛ ደረጃ ሆኖ ከመወዳደር ውጭ ለዋንጫ የሚያደርገው ፍክክር ይኖራል ብሎ መጠበቅ የዋህነት ነው። ስለዚህ በሽግግር ውስጥ ካለ ቡድን ውስጥ ከመቆየት ይልቅ በሱ ዝውውር የሚገኘው ገንዘብ ተስፈኛ የሆኑ ከፋይናንስ ቀውሱ የሚወጡበት ሌሎች ደግሞ ለረጅም ዓመት ክለቡን ሊያገለግሉ የሚችሉ ወጣት ተስፈኛ ተጫዋቾችን ማምጣት ይጠቅማል ብሎ ብሩኖም እንደ ሐሳብ ያስቀመጠው ነገር አለ። ይሄ ክለብ ውስጥ እንዳደገ ተጫዋች ከክለቡ የታዳጊ ማዕከል እንደ ወጣት ተጫዋች ሆኖ እያሰበ ነው። ብሩኖ በቅርብ ዓመታት ከፖርቱጋል እንደተዘዋወረ ተጫዋች አይደለም። በማንቸስተር ዩናይትድ እንደቆዩ ተጫዋቾች በእጅጉ ልቡ ተነክቶ ይቆረቆራል። ከማንቸስተር ጋር ትልቅ ዋንጫ የማንሳት ፍላጎት አለው። ነገር ግን እንደ ሊድስ ዩናይትድ እንደ ደርቢ ካውንቲ በፋይናንስ ቀውስ ወደ ተለያዩ የታችኛው ዲቪዥኖች እንዳይወርድ እንዳይቀጣ ለክለቡ የፋይናንስ አስተዳዳሪዎቹ ከሚያስቡት ባላነሰ ሁኔታ ብሩኖ ያስባል። የቀረበለት አማላይ ነገር ቢሆንም ቅድሚያውን ግን ለማንቸስተር ዩናይትድ ሰጥቷል። በአንድ ደቂቃ 70 ፓውንድ፣ በአንድ ሰዓት ውስጥ 4200 ፓውንድ፣ በአንድ ቀን 700,000፣ በአንድ 100,000፣ በአንድ ሳምንት 700,000 ፓውንድ፣ በወር ውስጥ 300,000 ፓውንድ፣ 3 ሚሊዮን ፓውንድ፣ በአመት 36.6 ሚሊዮን ፓውንድ የተጣራ ከታክስ የጸዳ ኮተት የሌለው በባንክ ተጠቅልሎ በቼክ ተፈርሞ የሚሰጠው ገንዘብ ነው። 30 ዓመቱ ነው። ብሩኖ ላም እሳት ወለደች። እንዳትተው ልጇ እንዳትልሰው እሳት ሆነባት። ብሩኖ ማንቸስተርን በሲቲ ተበልጦ፣ በሊቨርፑል ተበልጦ፣ በአርሴናል ተበልጦ፣ በቼልሲ ተበልጦ፣ በአስቶን ቪላ ተበልጦ ማንቸስተርን ጥሎ መሄድ እንደ ክህደት ተሰምቶታል። ነገር ግን እሱ ቆይቶ ማንቸስተር ውስጥ ከሚያመጣው ለውጥ ይልቅ በሱ ቦታ 2 ተጫዋቾች ቢመጡ ብሎ እንደ ክለብ አመራር ያስባል። ምክንያቱም ቢቆይ የብሩኖን ችሎታ፣ የብሩኖን ቡድን መምራት፣ ብሩኖ ለቡድኑ የሚያመጣው ለውጥ ምንም አጠያያቂ አይደለም። ነገር ግን ፋይናንሱ መረጋጋት አለበት።
ፋይናንሱን ለማረጋጋት ከማንቸስተር ዩናይትድ ከታዳጊ የተገኙ ተጫዋቾችን መሸጡ የበለጠ ገቢ እንደሚያስገኝ ታምኗል። ለዚህ ደግሞ እነ ጋርናቾ የጦስ ዶሮ ሊሆኑ ተዘጋጅተዋል። እንደ ካሲሜሮ አይነቱ ደግሞ በሳምንት ከ300,000 ፓውንድ በላይ ሳምንታዊ ደሞዝን ይቀበላሉ። እነዚህ በሙሉ ሲሰናበቱ የፋይናንስ አቅማቸው ባይረጋጋ እንኳን ከቀውስ ውስጥ ይወጣል ተብሎ ይታሰባል። ስለዚህ ኮከብ ተጫዋቾቻቸውን በታዳጊ ውስጥ ደግሞ ጎላ ፈርጠም በተቃራኒ አይን ውስጥ የገቡትን ተጫዋቾች መሸጥና በዘላቂው የክለቡን የፋይናንስ ቀውስ ማረጋጋት ማንቸስተሮች የውዴታ ግዴታ የገቡበት አማራጭ የሌለው ቅድመ ሁኔታ ነው። አልሂላል ያንን ታሳቢ አድርጎ ለብሩኖ እጅግ በጣም የ200 ሚሊዮን ፓውንድ ፓኬጅ ነው ያቀረበው። በ2 ዓመት ውስጥ ወይ በ2 ዓመት ተኩል በረድፍ በደቂቃ 70 በአንድ ሰዓት ውስጥ 4200 በአንድ ቀን ውስጥ 100,000 በሳምንት እንግዲህ 700,000 በወር 3 ሚሊዮን በአመት 36.6 ሚሊዮን የተጣራ ገንዘብ ያገኛል። ብሩኖም ከጫማውን ከሰቀለ በኋላ የተደላደለና የተረጋጋ ህይወት እንዲኖር ይጠቅመዋል። ሁለተኛ ማንቸስተር መረጋጋት አለበት ብሎ ያስባል። ነገር ግን ማንቸስተሮች ከቆረጡ የ100 ሚሊዮን ፓውንዱን ዝውውር ገታ አድርገው ሌሎቹን እነ ብሩኖን እነ ጋርናቾን ማዮኑን ሌሎች ወጣቶቹንም ለገበያ አውጥተው ኤሪክሰንን ሸኝተው ከደሞዝ ሊስት ውስጥ አውጥተው ካሲሜሮንም እንዲሁ ከደሞዝ ሊስት ውስጥ አውጥተው በጣርና በጭንቅ እንግዲህ አሁን ኤዥያ ውስጥ እየተዘዋወሩ ነው ያሉት። በትላንትናው ጨዋታ 3-1 አሸንፈዋል። በመጀመሪያው ጨዋታ 1-0 ተሸንፈዋል። እንግዲህ ከስፖንሰር ከመለያ ሽያጭ ከስቴዲየም ገቢ የተለያየ ገቢ አግኝተው የፋይናንስ አቅማቸውን ማረጋጋት ፈልገዋል። ብሩኖ በትልቁ ክለቡን ሽያጩ ሊያረጋጋ ይችላል። የክለቡ ፋይናንስ ታቅዶና ታስቦ ብሩኖን አይነት አምበል መሸኘት ደግሞ ደጋፊው ካልተረዳ ህዝባዊ ተቃውሞ ሊያስነሳ ይችላል። አሁን ግን ማንቸስተር ያለበትን የፋይናንስ ቀውስ እኛ በርቀት የተረዳነውን ያህል በኦልትራፎርድ ዙሪያ አዘውትረውና ቤተኛ ሆኖ የሚመለከቱ ደጋፊዎች አይረዱትም ብሎ ማሰብ ለቀባሪው እንደማርዳት ነው። ብሩኖ አጣብቂኝ ውስጥ ነው ያለው። ማንቸስተር በትንሹም ቢሆን የፋይናንስ ቀውሱን ለማረጋጋት ከገባበት ማጥ ውስጥ ለመውጣት እንዲሁም ደግሞ ጥሩ ተፎካካሪ ለመሆን አሞሪም የሚፈልጓቸውን ፖርቱጋል ሊግ ውስጥ ያሉ በገንዘብ አቅም በተወሰነ በርካሽ ገንዘብ ሊገኙ የሚችሉ ክህሎት ያላቸውን ተጫዋቾች ቢያመጡ ሊካካሱ ይችላሉ ተብሎ የታሰበ ሂሳባዊ ስሌት አለ። ነገር ግን አምበሉን በብቸኝነት በፕሪሚየር ሊግ ውስጥ በጥንካሬ ያለ ድካም በአስደናቂ ሁኔታ ክለቡን ተሸክሞ ከዛ አረንቋ ውስጥ ለማውጣት የሚታገለው ልጅ መሸኘት ብዙ ስነልቦናዊ ቀውስም ሊያስከትል ይችላል። የብሩኖና የማንቸስተር መጨረሻ ምን ይሆን? አብዲና ፓቻንን ነው ፕሮግራማችን ጀመርን። ፈርጣማውና በፔትሮ ዶላር የደለበው የሳውዲ ፕሮ ሊግ ከተለያዩ ክለቦች ምርጥ ተጫዋቾችን መነቃቀልና ማስኮብለሉን ቀጥሏል። የዛሬው ተረኛ የማንቸስተሩ ብሩኖ ነው። ከዚህ ፕሮግራም መጠናቀቅ በኋላ ይህ ዕጣ የሊቨርፑሉ ዲያዝ ላይም በአስደንጋጭ ሁኔታ እነ ኤድዋርድ ደጅ አንፊልድ በራፍ ላይ መጥቷል። ዲያዝም በቀረበለት ገንዘብ ደንግጧል። በተለይ በድህነት አቅሙ በኑሮ ሁኔታ ኮሎምቢያ ውስጥ የነሱን ኑሮ በዘራፊዎች ተከበው በወንበዴዎች የዕለት ተዕለት ክትትል ኢላማ ውስጥ የገቡ ኮሎምቢያውያን አውሮፓ ውስጥ ተደላድሎ ለመኖር በጫውታ ዘመናቸው በ27 ዓመት በ28 ዓመት እነዚህን ገንዘብ ማግኘት የሎተሪ ያህል ነው። እሱም ፕሮግራም በተመለከተ ፓቻ ከእናንተ ጋር ይቆያል። ቼልሲዎች አድብቶ ነጣቂ ሆነው ዴላፕን ባልታሰበ ሁኔታ ከኢፕስዊች ነጥቀዋል። ማንቸስተሮችና ኒውካስሎች በእጅጉ ልጁን ይፈልጉት ነበር። ውይይትም ጀምረው ነበር። ሻምፒየንስ ሊግ ተሳታፊነታቸውን ያረጋግጡት የኮንፈረንስ ሊጉ አሸናፊ የሆኑት ቼልሲዎች ወጣቱን የኢፕስዊች ታውን አጥቂ እጃቸው አስገብተዋል።
እሱንም በተመለከተ ለቼልሲዎች የምስራች የሆነውን ዜና ፓቻ በፎቶግራፍ የተደገፈ አጭር ፕሮግራም ይዞላችሁ ይመጣል። እንደው ለጊዜው አብራችሁ ቆዩ። ፕሮግራማችንን ላይክ አድርጉ፣ ከተመቻችሁ ሼር፣ ኮፒ ሊንክ አድርጉ። አዲስ ሆናችሁ ይህን ፕሮግራም በአጋጣሚ እየሰማችሁ ካለ ሰብስክራይብ አድርጉና ቤተሰብ ይሁኑ። ሚዲያ ግሩፕ አብዲ ራዋ ወይም ሚዲያ ግሩፕ አብዲ ኤንድ ፓቻ የቴሌግራም ቻናላችን ነው። ጆይን በማድረግ ቤተሰብ ትሆኑ ዘንድ እንጠይቃለን። እንደተለመደው በውጭ ሀገር የምትኖሩ ወንድሞቻችን በሱፐር ታንክስ ከጎናችን እንድትሆኑ ጥሪያችንን ዛሬም በድጋሚ እናቀርባለን። ፓቻ ብሩኖ ግርማ ሞገስ ባገኘበት ዋንጫ ባይታጀብ እንኳን ከነ ኤሪክ ካንቶና ከነ ክርስቲያኖ ሮናልዶ ከነ ሩኒ ከነ ቪዲችና ፈርዲናንድ ከነ ስኮልስና ኪን ጋር ስሙ በኦልትራፎርድ በክብር ሊነሳ የሚችል ተጫዋች መሆኑን በይፋ አረጋግጧል። ደጋፊዎቹ የብሩኖን ያህል ተጫዋች በቅርብ ዓመታት ክለቡ ባሽቆለቆለ ሰዓት ውጤት በመቀየር ቲሙን በማነሳሳት ለቲሙ ከማንም በላይ የሚለፋውን ተጫዋች ለመሸኘት የገቡበት የፋይናንስ ቀውስ ግዳጅ ሆኖባቸዋል። መጨረሻቸው ምን ይሆን? ምንስ እንገምት? አዎ አባ እንደምን ቆያችሁ አድማጮቻችን። የብሩኖ መረጃ በመውጣት የጀመረው ያለፈው ሳምንት ነበርና ይሄ የተረጋገጠ ወይም ጥሩ ዘገባ ያለውን የታማኝ ዘጋቢዎችን አንዳንድ እስከሚወጡ ድረስ መጠበቅ ነበረብን። በተለይ ለማንቸስተር ዩናይትድ ቅርብ ይሆኑ የዘሳን እንዲሁም በተለይ ደግሞ የዘ ታይምስ ሪፖርተሮች በአብዛኛው የሚያወጡት ዘገባ ወደ እውነታው 100% የተጠጋ ዘገባ በማውጣት የሚታወቁት እነሱ ናቸውና ዘ ታይምስ እንደሚለው ከሆነ በምሽቱ ዘገባ ሃንተር የሚባል ለማንቸስተር ዩናይትድ ቅርብ የሆነ ሪፖርተር ነው እንግዲህ ይህም መረጃ ይዞ የወጣው። ከዛም በኋላ ቴሌግራፍም ዘ አትሌቲክስም በሪፖርት አቅራቢዎች አማካኝነት ይዞ ወጥቷል። ሁሉም የእንግሊዝ ተነባቢ ጋዜጦች ታማኝነታቸው ከፍ ያሉ ትላልቅ ዌብሳይቶችም ይዘው ወጥቷል እና የአልሂላል ጥያቄ ምንጫቸውን መጥቀስ ይቻላል። አዎ ዘ አትሌቲክስ በሳይመን ሊ አማካይ፣ ሳይመን ሊ ማለት በነገራችን ላይ የማንቸስተር ከተማ ኮረስፖንደር ነው፣ ሙሉ ሪፖርተር የሚጽፍ ከጨዋታ በኋላ ደግሞ የእሱን ትንተና አብዛኛው የእግር ኳስ ቤተሰብ የሚወድለት ነው። ትክክለኛ ሪፖርት ነው የሚያቀርበው። በነገራችን ላይ ይሄ የከተማ ተወላጅ የሚሆኑ ሪፖርተሮችን አይተህ ከሆነ የክለቡን ክፍተት ለመሸፋፈን ወይም ይሄ የማንቸስተራዊነት ወይ ሊቨርፑላዊነት ወደ ክለባቸው የመሳብ ወይም ጉዳዮችን የመሸፋፈን በሐሰት ሪፖርት ባይጽፉ እንኳን ቲሙን በቀጥታ ወቅሰው ለመጻፍ አይፈልጉም። ሳይመን ሊን ከሚደነቅበት ዋነኛ ምክንያት በሚጽፈው ሐቀኛ ሪፖርት ነው እና አሁን አባ የሱ ዘገባ የሚጀምረው በእንትን ነው፣ በጥያቄ ነው። አምበሉን ብሩኖ ማጣት ወይስ ብሩኖን አቆይቶ ለፋይናንስ ስርዓት ደግሞ ሌላ ፍዳ ማየት በሚል ነው ጥያቄ ምልክት አድርጎ ዘገባው የሚጀምረው። እኔ አባ ከቀናት በፊት ምን አየው መሰለ፣ በሶሻል ሚዲያ ሲዘዋወር እንግዲህ ከታማኝ ዘጋቢዎች ሪፖርት እስከሚወጣ ድረስ እንዲህ አይነት ጉዳይ ተመልክተናል ብለን ሚዲያ ላይ ይዞ መውጣት አድማጩንም ተገቢ ያልሆነ ኢንፎርሜሽን መስጠት ነው። ሚጉኤል ፒኒሆ ይባላል። የብሩኖ ፈርናንዴዝ ኤጀንት ነው። ወጣት ነው ስታየው ራሱ አባ የ49 ዓመት ማለት በኤጀንቶች አንፃር ወጣት ኤጀንት ነውና እኔ ለማጽናናት ነው 49 ዓመት ወጣት የምትለው ፓቻ ከኔ እኮ በ3 በ4 ዓመት ያንሳል። አዎ ስለዚህ ይሄን ለማጽናናት ካልሆነ 49 እኮ በእግር ኳስ ደላላ ስለሆነ ኤጀንት ስለሆነ ነው እንጂ ስቴዲየም ውስጥ ሊከለከል የተወሰነ ዓመት ነው የቀረው። እንደውም በአንድ በዚህ አጋጣሚ አስገራሚ ነገር ልንገርህ፣ ሉዌሳኔ ኤጀንት ቀይሯል። ዛሂሪ ይባላል አዲሱ ኤጀንት 74 ዓመቱ እና የሃሪኬን ዝውውር ወደ ባየር ሙኒክ እንዲጠናቀቅ ሙኒክ በጊዜያዊነት ቀጥሮታል። ይሄ ድርድር እንዲያፋጥን ያለውን አቅም ተመልክቶ የ74 ዓመቱ በቃ የተሳሳተ አደገኛ ሰነድ ላይ ፈርሞ ሳኔንም ሙኒክንም አዲስ ክለብ እንዲያገኝለት እንዲሁም
ኮንትራቱን እንዲያደራድር አርሰናል ነው የሚመጣው ሳኔ የቀድሞ ኤጀንቱን ቀልጣፋ አይደለም በሚል ነው። እና ፒኖ አባ ያለፈው ሳምንት በአጠቃላይ ሪያድ በሚገኝ አንድ አባ ሌክዠሪ ሆቴል ውስጥ ከአልሂላል ኃላፊዎች ጋር በቀጥታ ለቀናት አባ ይሄ ድርድር ላይ ለ2 ቀን ለ3 ቀን ስትቆይ እና አባ ይሄ ለቀናት ድርድር ስታደርግ በአንዳንድ የአከፋፈል ስትራክቸር እና ተጫዋቹ ስለሚያገኘው ጥቅም የክለቡ የመልቀቂያ ዋጋ የዝውውር ሂደቱን ክለቦች መጀመሪያ ከኤጀንት ነው የሚያገኙት። አሁን አባ በዓለም አቀፍ ደረጃ የተጀመረ አንድ ፋሽን አለ። አይተህ ከሆነ መጀመሪያ የሚፈልጉትን ተጫዋች ፍቃድ ከክለቡ ከማግኘታቸው ቀደም ብለው ኤጀንቱን ያናግራሉ። ኤጀንቱን በሚስጥር አናግረው ስላለው ሁኔታ ክለብ ውስጥ ስላለው አብዛኛው ሁኔታ ከኤጀንቱ ካገኙ በኋላ ለተጫዋቹ የሚያቀርቡት ጥያቄ በሳውዲ ፕሮ ሊግ አሁን የተለመደው ፋሽን ክለቡን በፋይናንስ የሚደግፍ ነው። ይሄ ሻጭ ክለቡን እና እምቢ ማትለውን ገንዘብ ይዘው ይመጣል። አሁን ማድሪድ ታስታውሳለህ፣ ጃንዋሪ ላይ ብሩኖን ስካውት የማድረግ ተደጋጋሚ ግን ማድሪድ ሊያቀርብ የሚችለው የመጨረሻ ከፍተኛ ዋጋ 70 ሚሊዮን ፓውንድ የመጨረሻ እሱ ማለት ማንቸስተር አልሸጥም ብሎ በድርድር ሂሳቡ ከጨመረ በዛ ላይ እኮ ብሩኖ የሚያገኘው ጥቅም ደካማ ነው። ከማድሪድ በግማሽ ያነሰ ነው። ከሳውዲዎቹ ጋር ሲነጻጸር በግማሽ ያነሰ ማንቸስተርን መልቀቅ ካልሆነ ከማንቸስተር ቢያንስ ወደ 2 ሚሊዮን 3 ሚሊዮን ዩሮ ማድሪድ ከፍ ቢያደርግ ነው ደሞዝ። ግን ከዛ ውጪ ደግሞ እነሱ ለተወሰነ አመት ሞድሪችን እንዲተካላቸው ነው እንጂ ቦታው ላይ ሁለኛ ተተኪ ማምጣታቸው አይቀርም። አሁን ግን አባ የሳውዲ ፕሮ ሊግ ለማንቸስተርም ለብሩኖም ነው ያቀረበው ገንዘብ በጣም ለማመን የሚከብድ ከፍተኛ ገንዘብ ነው ያቀረበው። ፓኬጁ እስከ 200 ሚሊዮን ዩሮ ይደርሳል ተብሎ ይጠበቃል። ያለፉትን ቀናት የብሩኖ ኤጀንት በሪያድ ቆይታ አድርጓል። በትላልቅ ሆቴሎች ድርድሮች እንደነበሩ የቪዲዮ ምስል በሶሻል ሚዲያ እየተለቀቀ ነው። ጉዳዩ ተረጋግጧል። አሁን ደግሞ አባ የእንግሊዝ ሚዲያ የሚለው መጀመሪያ ብሩኖ እንዲያስብ 72 ሰዓት ሰጥተውት እንደነበር ታስታውሳለህ። ዜናውን ከማይክ ውጪ ስናወራ ሳሳየክ ነበር። አሁን ያ 72 ሰዓት ያለቀው አባ ይሄን ፕሮግራም ስናሰናዳ እንግዲህ አርብ ሌሊት ስለሆነ አርብ ነው እና ልክ ይሄ 72 ሰዓቱ አልቋል። ይሄ አባ የተሰጠ ሰዓት አልቋል እንደሚባለው በቃ ሰዓቱ አልቋልና ኦፊሻል ቢድ ለማቅረብ ይሄ ማለት ከሚጓል ፒኖ ያገኙት አንድ ይሄ ግሪን ላይት እንደሚሉት አባ አንድ ጥሩ ነገር ስላገኙ ለማንቸስተር ዩናይትድ ጥያቄውን ለማቅረብ ቅድመ ዝግጅት እያደረጉ ነውና የስራ ቀን እየጠበቁ ነው። ይሄ ስራ ቀን ደግሞ የሚሆነው ከሰኞ ጀምሮ ነውና አሁን ላይ ባለው ሁኔታ ስትመለከት የቴሌግራፉን ጀምስ ዳከር የሚባለው ሪፖርተር እንደሚለው ከሆነ አልሃሊ በራስ መተማመኑ ከፍ ብሏል። አልሂላል ይቅርታ በራስ መተማመኑ ከፍ እያለ መጥቷልና ብሩኖን የማስፈረም እድሉ ወይም ይሄ ቡድን ብሩኖን ያገኛል አያገኝም በሚለው ተስፋው ከፍ እያለ መጥቷል። ብሩኖን የማግኘት ቻንሱን እያዳበረ መጥቷልና ማንቸስተር የማጣት እድሉ ሰፊ ነው በማለት እዛ ዘገባ ላይ አባ የተመለከትኩት አንዱ ሌላኛው ጉዳይ ማንቸስተር ዩናይትድ ወደ ኤዥያ መጓዙ ይታወሳል። 3-1 ትናንትና አሸንፏልና ከኤዥያ ትሪፕ ማንቸስተር ዩናይትድ ወደ 7.8 ሚሊዮን ፓውንድ ለማግኘት አቅዶ ነው የሚሄደው። ይሄ ትልቅ ገቢ ነው ለዩናይትድ እና የብሩኖ የአንድ ተጫዋች ሽያጭ በ100 ሚሊዮን ፓውንድ ገደማ ወደ ዩናይትድ አካውንት የሚያመጣ ከሆነ የዩናይትድን የፋይናንስ ስርዓት አሁን ካለው ቀውስ እዛ ጋር አድማጮች ገብተው የሪፖርቱንና የብሩኖ ገንዘብ ቢመጣ አሁን ዩናይትድ ያለውን የፋይናንስ ስርዓት ወይም የፋይናንስ ቀውስ በየትኛው መንገድ ይሄ አባ ሬቲንጉን ግራፉን ያስተካክላል ሲባል ለምሳሌ አሁን ማንቸስተር ዩናይትድ ብሩኖን ሳይለቅ 0.4 ላይ ቢገኝ ግራፉ ብሩኖን ከለቀቀ በኋላ ይሄን ክፍያ ሲያገኝ ወደ 34% ከፍ ይላል። ይሄ ማለት ፈንድ የማድረግ አቅሙ ነው። እንደነዚህ አይነት የዚህን ያክል ቫሪዬሽን አባ እንደዚህ አይነት ሽፍት ካለው
አብዛኛውም እንደሚለው ከሆነ ብሩኖን ሸጦ ማንቸስተር ራሱን ማረጋጋት ነው ያለበት። አምበሉም ተጫዋቹም ያለው ይሄንን ነው። ክለቡ እኔን በፈለገኝ ጊዜ በኔ መሸጥ መረጋጋት የሚችል ከሆነ ቢሸጡኝ ችግር የለውም፣ ግን የኔ ትክክለኛ ፍላጎት በዚህ በቀዩ ማሊያ መቆየት ነው። ያለፉትን 6 የውድድር ዓመት በብሩኖ የማንቸስተር ምስል ነበር። በማንቸስተር ብዙ ውጣ ውረድ ውስጥ ኮንሲስታንሲ ያለው ነው። የጤንነቱንም ጉዳይ የብቃቱንም አሁን ኮፓቻ ላቋርጥና አጠራጣሪው ለኮቡ ማይኖ አዲስ ኮንትራት አቅርቧል ማንቸስተር ዩናይትድ። ስለዚህ ይህንን ታዳጊ መሸጥ አይፈልግም። አንድ ማንቸስተር ዩናይትድ ያቀረበው ሌላው ፊሊፖ ኢንዛጊን ጭምር አልሂላል ይፈልጋል። የዛሬው ሻምፒዮንስ ሊግ እሱ ነገር እንዲያው ለመሰ ከዚህ በፊት ታስታውሳለህ? ያለፈው ሳመር ብሩኖ ኮንትራቱን ከማደሱ በፊት ኢንተር ሚላን ብሩኖን ለማስፈረም ጥረት ጀምሮ ነበር ከሙኒክ ጋር አንድ ላይ እና ማንቸስተር ዩናይትድ ነው ዝውውሩን የዘጋው። አሁን ከሰዓታት በፊት የኢንዛጊን አየን። እንዲሁም ደግሞ ሩበን አሞሪም ከጨዋታው በኋላ እኔ ባለኝ አሁን ላይ ሐሳብ ብሩኖ የሚቆይ ነው የሚመስለኝ። ምን እንደሚፈጠር ለወደፊት አናቅም። እቺ አስተያየት መቼም የአንድን ተጫዋች አንሰርቲኒቲ የሚሉት የምትገልጽ ናት። ይህ ለወደፊቱ ካወዲው ፕላን ለማድረግ ፕሪሲዝን ጀምሯል ቱር። ስለዚህ ፕላን ውስጥ ካለ ስለወደፊት ምን እንደሚፈጠር አላቅም ሊል አይችልም አሰልጣኝ። አንድ እሱ አሁን ያልከው ሁለት ከዛ ውጭ የኤሲ ሚላኑን የክንፍ ተጫዋች ፖርቱጋላዊው ራፋኤል ሊያውን አሁንም ይሄው አልሂላል ይፈልጋል። የበለጠ አስገራሚው ግን ክርስቲያኖ ሮናልዶ በ40 ዓመቱ ከአልናስር ኮንትራቱን አሁን ይጨርሳል። አልናስር ያስቀጥለዋል የሚባል ወሬ አለ። ካላስቀጥለው ግን አልሂላል እዛው ሊነጥቀው ይፈልጋል። ይሄን ስታይ የፖርቱጋላዊያን ስብስብ እዛ ውስጥ ደግሞ ኔቨስ አሉ፣ እነ ሩቤን ኔቨስ አሉ። አዎ እና ብሩኖ በጭምጭምታ ብቻ የሚታለፍ ጉዳይ አይደለም። እኔ ደግሞ በአንድ ሰባሪ ነው ለኔ። እኔ አንድ ነገር ልንገርህ ፕሪሚየር ሊጉን እኮ ስትመለከት አሁን ለምሳሌ የማንቸስተር ደጋፊ 18ኛ ሳምንት ላይ ቢሸነፍ 19ኛ ሳምንት ላይ ቡድኔ ያሸንፋል ብሎ በራስ መተማመኑ እንዳለ እንዲቀጥል እስከ ፋይናሉ ድረስ ደጋፊ ዩሮፓ ሊጉን ዋንጫ እንደሚያነሳ በጣም ተስፋ ነበር። ግን ከተስፋው መካከል አንዱን ንገረኝ ብትለው ቀድሞም ይጠራል ብሩኖ አለን እኮ እኛ ይላል። የብሩኖን ስታንዳርድ ተጋጣሚ ውስጥ አታይም። እንደው በአንድ ወቅት ሁሴን አብዱልቀዲ አሁንም በዚህ ምሳሌ እሱን ላንሳው። በቃ እኔ በምደግፈው ክለብ ውስጥ ማየት የምፈልገው አይነት ተጫዋች ይላል። ገና ልጅ እያለ ብሩኖ ፖርቱጋልም እያለ ማንቸስተር እንደመጣ ፋይቲንግ ስፕሪቱ ታለንቱ ደግሞ ድካም አልባኮስ ላይ የሚያነበው ነገር ቪዥኑ እነዚህ ነገሮቹ ደስ ይሉኛል። አሁን እኛ ኢትዮጵያ ውስጥ በተቃራኒ ክለብ ጭቅጭቅ ስለተጠመድን የተቃራኒ ክለብ ተጫዋች ማድነቅ እንደ ሙናፊቅ እንደሚባለው የራስን ክለብ እንደከዳ ምናምን። እግር ኳስ ውስጥ የግድ አንድ ቡድን ደግፈ እንቅስቃሴውን ታያለ። የሌሎቹን ደግሞ እውቅና መንፈግ ባታይ ይሻላል። እኔ አሁን ፕሪሚየር ሊግ ውስጥ አሁን በተወሰነ ደረጃ አሁን ይሄ የክሬቲቪቲ አቅም ያላቸው ወይም የ10 ቁጥር ወይም የግራስ ቀኝ 8 ቁጥር ተጫዋች በአማካይ ስፍራ ይጠቀስ ቢባል አሁን ባለው ስታንዳርድ እንኳን የትኛው አማካይ ነው በሱ ፖዚሽን ላይ ተሻለ ከብሩኖ የሚሻል ተጫዋች? እሱ ብቻ እኮ አይደለም። አንደኛ የወጣው በፕሪሚየር ሊጉ ሊቨርፑል ነው። ሊቨርፑል ቢመጣ ከማንቸስተር ዩናይትድ በብቸኝነት ቋሚ ሊሆን የሚችለው እሱ ወይ ሳቦዝላይን ወይ ማካሊስተርን አስቀምጠ አርሴናል ቢሄድ የትኛውንም ማንቸስተር ሲቲ ቢሄድ የትኛውም ተጫዋች የትም ክለብ ውስጥ የመሰለፍ ሙሉ በሙሉ ብቃት ያለው ብሩኖ ነው። ይሄንን የሊቨርፑል ተጫዋቾች አሁን አርሴናል ቢመጣ የቱ ጋር ይሰለፋል? ሲቲ ጋር ቢመጣ ሲጀምር እኮ አርሴናል ቤት የጠፋው ስታንዳርድ የሱ አይነት ብሩኖ እኮ የሱ አይነት ከምንም ላይ አንድ ነገር መፍጠር የሚችል ስፕሪት የሚያሳየው ከልጆቹ አንተ ኦልትራፎርድ እኮ ከሱ ቀድሞ ያሉ ተጫዋቾች ወይም ደግሞ ከሱ በፊት ያንን ክለብ የለበሱ ከሱ በላይ ደግሞ እዛ ክለብ ያደጉ ማንም አንደኛ እኮ ይሄ ክለቡን ይወዳል ተብሎ የሚመጻደቁ ተጫዋቾች አይነት አይደለም። ሪል ስሜት ነው ያለው እና ለማንቸስተር እጅግ በጣም ከፍተኛ ጉድለት ነው። ግን
በእግር ኳስ ውስጥ አንዳንዴ በቃ የሚመጣው ነገር ነገ ከምንም በላይ ይበልጣል። ነገን ማሰብ ይሄ በዛሬ ላይ ተሸክሎ እየቆዘሙ እያብሰለሰሉ ከዛ ጋር መክረም እግር ኳስ ውስጥ ሙዚቃ ቅኝት ውስጥ በሃይማኖት ውስጥ በአገራዊ ፖለቲካም አንድ ቦታ ቆመ አትቆዝም። ሌኒን የሶሻሊስቱን ጉራ 1917 ሌኒን ዓለምን አንቀጥቅጦ ሞስኮ ላይ እሱን ሲመሰርት ጓደኛው ስሙን ረስቼዋለሁ እጅግ በጣም አብዮቱን የመራ ነው። ነገር ግን ቆማ አትጠብቅም። እሱን በልቶት ነው ያለፈው። ገብቷል። ለምን የሚመጣው ነገር ነው የሚታሰበው። አሁን ብሩኖ ቢኖር አይደለም የማንቸስተር ዩናይትድ ደጋፊና የክለብ አባላት እኛ የሊቨርፑል ደጋፊዎች እዚህ ኢትዮጵያ ውስጥ ያለነው ብሩኖ በማንቸስተር ቆይቶ ያ ብሩኖ በፕሪሚየር ሊግ ብናየው ደስ ይለናል። እንግዲህ እጅግ በጣም ደርቢ ያለው ነው ሊቨርፑል ከማንቸስተር። የማንቸስተር ዩናይትድ ደጋፊዎች ደግሞ ምን ያህል ነው የሚሳሱት። በቃ የአምበል ኳሊቲ በትክክል እውነቱን ለመናገር የአርሴናል ደጋፊዎች በኦዲጋርድ አምበል መሆን ብስጭት አላቸው፣ ወይም ራይስ ካልሆነ ደግሞ ጋብሪኤል እንዲሆን ፍላጎት አላቸው። ብዙዎቹ ተቃውሞ አላቸው። ኢትዮጵያ ውስጥም ያሉት ለንደን ውስጥም ያሉት የብሩኖን የአምበልነት ቲም የመረረ ቫንዳይክን ሁሉም ይስማማል አሉ በየክለቡ። ለምሳሌ ማንቸስተር ሲቲ ውስጥ ሩቤን ዲያዝ ምናምን ቲሙ ግርማ ሞገስ የሚያጣበት ሁኔታ አለ። ግን ብሩኖ በፕሪሚየር ሊግ ውስጥ ካሉ አምበሎች በሙሉ የአምበልነት ባህሪ ከነድካም ከነወዙ ደግሞ በድርቅናና በጉልበት አይደለም የቲም ፍቅሩ የሚታየው በፓሱም ይገለጣል። በኳስ እውቀቱ እና ግን ይሄ ዝውውር የመሳካት እድሉ አባ ከመቶ አሁን እዚህ ጋር ሬት እንስጥ ብንባል 70% ከፍተኛ ነው ማለት። እዚህ ጋር የሚወጣውን ዘገባ ለተመለከተ ሪፖርቶችን ለተመለከተ ይሄ ዝውውር የመሳካት እድሉ በጣም እየሰፋ መጥቷል። አልሂላልም በራስ መተማመኑ ከፍ ብሏል። በቀጣይ ቀናት እስቲ ኦፊሻል ማንቸስተሮች ምን ይለዋል መሰለህ፣ አሁን ኮንቶናም ተተክቷል፣ ክርስቲያኖ ሮናልዶም ተተክቷል፣ ዴቪድ ቤካም በጣም የምንወደው ሩኒም ተተክቷል፣ በግፍ እንዲለቅ ተደርጎ ተተክቷል የሚሉት ነገር አለ። እውነት ነው። ስቲቨን ጄራርድ ከሄደ በኋላ ሊቨርፑል ሻምፒየንስ ሊግን ፕሪሚየር ሊግ በልቷል። ግን ያንን ተጫዋች ያንን ቴክኒክ በሳውዲ በዛን ጊዜ ማጣት በሳውዲ ስታንዳርድ ማየትም ተገቢ አይደለም። ሳውዲዎቹ ደግሞ የሚነቀንቁና ሊነጥቁ የሚጠይቁበት ታይሚንግ እጅግ በጣም ከባድ ነው። እንግዲህ አውሮፓውያን ባለሙያዎች በየክለቡ ተቀጥረዋል ሳውዲ ፕሮ ሊግ ውስጥ። አሁን ከባዱ ሂደት እሱ እኮ ነው። እና ለአድማጮች ይህን እንደው አያይዤ ለመናገር ሙሉጌታ ተስፋዬ ባለቅኔው ታዋቂው ገጣሚ ወሎ ውስጥ አንድ ሰርግ ቤት በር ላይ ጓደኞቹ ቤተሰቦቹ ናቸው የሚያገቡት። እዛ ጋር ቆሞ ሲያስተናግድ አንዲት የተቸገረች እናት ልጇን አዝላ መታ በር ላይ እንግዲህ የሚመለስ ምግብ የሚበላ ለተራበ አንጀቷ ለተራቆተ የልጇ እንግዲህ የምታጠባውን ጡት ለመጠገን ያንን ራብና ሰቀቀን ይዛ በር ላይ ቆማ ከውስጥ አስተናጋጆች ይዞ ይመጡ የተመለሰ ምግብ ካለ ያው ቃሉን ላለመጠቀም ፍርፋሪ ላለ ማለት ነው ምትከጅል እናት ልጇን አዝላ ውጭ ቆማለች አለ። እዛ ሰርግ ቤት ከሚያስተናግዱት የሰርጉ ቤት ባለሀብቶች ምናምን ሰውን ግቡ ውጡ በሚል መጥቶ ያዘለችበትን አንቀልባ በጣም ያማረና እንትን ትሸጪዋለሽ ወይ? ሙሉጌታ በቃ በራሴ ላይ ተስፋ ቆረጥኩ፣ በማህበረሰቤ ላይ አዘንኩኝ ብሎ ግጥም ጽፏል። እንግዲህ ባጣ ብነጣ አንቀልባይን ጠየቁኝ የልጄን ማዘያ ሚል አሳዛኝ ግጥም ጽፏል። አሁን ማንቸስተርም በዚህ መልክ በተጎዳ ጊዜ በዚህ መልክ የፋይናንስ ችግር በገጠመው ጊዜ አምበሉን ኮከቡን ተተኪ የሌለው ብቸኛውን የቡድኑን መሰረት ምሰሶ
እንካ ስጠን ብሎ ብር ሲያቀርቡ እዛ ደሴ ውስጥ እንግዲህ ሙጋድ አካባቢ ነው ያቺ ሰርግ ቤት በር ቆማ ልጇን በአንቀልባ የያዘች እናት አንቀልባሽን ትሸጭልኛለሽ ወይ? ልጇን በምን እንድታዝል ነው? አይታል የአንዳንድ ክርፋታን ባለሀብቶች ድፍረት ገብቷል። ክፉ ቀን አይንህን ይዋጥጣሉ። ክፉ ቀን ያንተን ቅርስና ውርስ እንድትሸጥላቸው ይጠይቃሉ። ፕሮሊግ የሳውዲው ያንን ክፉ ቀን ጠብቆ የማንቸስተሩን ጌጥ የማንቸስተሩን አምበል የማንቸስተሩን ፓሰር የማንቸስተሩን ግባግቢ የማንቸስተር ዩናይትዱን ድካም አልባውን ደም አጥንቱን የሚሰዋውን ልጅ ፔትሮ ዶላር አሳይቶ ስጡም ብለዋል። ማንቸስተር በፈተና ውስጥ ብሩኖ አጣብቅኝ ውስጥ አብዲና ፓቻነን ባብዲራ ዋቲው መጨረሻው ምን ይሆን? በሁለትና በሶስት ቀናት ውስጥ የምናየው ይሆናል። ሰላም ቆዩ።